በመጨረሻም የአምናን አያት እንግዲህ ሁላቸውንም ገምግማ አየቻቸውና ብሌንዬ ብቻ ንጹሕ እንደሆነች አወቀች። እኔ ቅድሙንም እችን ሴትየው ቀልብ ያልወደዳትም ነበረ። አምናን እነኚህ ሰዎች ብዙ እዚህ ቤት ውስጥ ማቆየት አልፈልግም። አንተስ ምን ይሰማሃል? ለምን አያቴ ያሰማሽው ነገር ወይም ያየሽው ነገር አለ እንዴ? በጣም ብዙ ነገር በአንድ ቀን ሌሊት ብዙ ነገር አይቻለሁ ልጄ። ስለዚህ እዚህ ቤት ውስጥ ላያቸው አልፈልግም። ለምሳሌ ማንን? ሚስትህ፣ አክስትህ እና እች ሲፈን የምትባለዋ ልጅ አልወደድኳቸውም። ከቤቴ እንዲወጡልኝ እባክህ። እንዴ አክስቴ ጄሪ እኮ ሚስቴ ናት። አይመለከተኝም። እሷ ሚስት ሳይሆን ገንዘብ ፈላጊ ናት። ስለዚህ እኔ ደግሞ ይሄንን ነገር በትንሽ ነገር ፈተንኳት ማለት አክስቴ አልገባኝም። የሆነ ነገር እንድታደርግ ጠየኳት። ያንን ነገር ካደረግሽ ቤቱን በስምሽ እፈርምልሻለሁ ስላት በአንድ ጊዜ መዝለል ጀመረች። በአንድ ጊዜ በቃ ፕላን ማውጣት ጀመረች። ይሄን ያክል አክስቴ፣ አያቴ? አዎ ከዛም በላይ። ከዛም ብሌን የምትባለዋን ደግሞ ጠርቼ እሷንም ሳናግራት፣ እሷ ግን የመለሰችልኝ መልስ ሌላ ነው። በፍጹም የማይገናኝ። እንዴት አስቀየመችሽ እንዴ? አረ ምን በወጣት ከአፏ እኮ ማር ነው የሚቀዳው ልጄ። የልጅ አዋቂ እንዴት እንደመከረችኝ እኔን ራሱ አደል። አዎ ልጄ። እና እነኚህ ሰዎች ያንተ ማጥፊያ ስለሆኑ እዚህ ቤት ውስጥ እንዲቆዩ አትፍቀድላቸው አለችው። ከዛ በኋላ ሴትይቱ ቤቴን ለቀው እንዲሄዱ አለች። ከዛም እሱም ሰበሰባቸውና እንግዲህ እንዲሄዱ ስነግራቸው እንዴ የት ነው የምሄደው? ለምን? እኔ እኮ ሚስት ነኝ። አምናን ለምንድን ነው እንደዚህ የምታደርገው? እያለች ወይዘሪት ጄሪ እንግዲህ ያዙ ይልቀቁኛለች። ወይዘሪት ሜርሲም ደግሞ ሴትዮዋ ከመምጣቷ በፍጹም አልወደደቻትም። እጭ ሴትዮ የፈለገ ቤቷ ቢሆን ልትገዛኝ ነው እንዴ? ምንድን ነው አገላብጣ እንደዚህ የምታየኝ? እያለች ነበረ ማለት ሜርሲ። በነገራችን ላይ ሜርሲ በጣም ነው የምታስቀኝ። እውነት ተንኮሎ እንዳለ ሆኖ አረካቷ በጣም ነው የሚያስቀኝና እንግዲህ ሲፈን ገና አሁንም ያልጨረስኩት በቀል አለ፣ ገና ነው። እናቴን ያደረጓትን በሮቦም ቢሆን መልሻለሁ፣ ግን አሁንም አልረካሁም ስትል አንቺ ሴትዮ ነግሬሻለሁ፣ ከዚህ በኋላ አለ ነገር አደርጋለሁ ብትይ ህይወትሽን ታጫለሽ አላት ሙስጠፋ። ልጣ የእናቴን ሮቦም መልሻለሁ፣ ከዚህ በኋላ በሞትም አልፈራም፣ ስጋዬ ያርፋል አለችው። ከዛ በኋላ እንግዲህ ይሆንልሽ፣ እኔ ሌላ ምን ልልሽ እፈልጋለሁ? ምንም ልልሽ አልችልም። ከዛ በኋላ የራስሽ ጉዳይ ነው አላት። እንግዲህ ከዛ ተመስገን ማን ነው ይሄ አምናን ወደ መኝታ ክላስ ውስጥ ሲገባ እንትና የሱን ጃኬት የሱን ሸሚዝ እያሸተተች አገኛት። ብሌን ሸሚዙን እያሸተተች አፍንጫዋ ላይ አድርጋ ዝም ብሎ ተመለከታት። ከዛ በኋላ ዞር ስትል አምናንን አየችው። ደንግጣ ሸሚዙን ጣል አደረገችው። ከዛ ምን ነው ለምን ጣልሽው? ያዥው እንጂ አላት። አይ ችግር የለውም በቃኝ አለችው። ከዛ በኋላ ለምን ከዚህ ሁሉ እኔን አታቅፊኝም ሲላት፣ አይ አንተማ የሌላ ሰው ሆነሃል እኮ የኔ ልትሆን አትችልም። ልቤ ነው የሚጫወትብኝ እኮ አምናን፣ ምን ላድርግሽ አለችው። ትንሽ ጊዜ ብቻ ስጭኝ ብሌን፣ እመኝኝ እኔ ያንቺ ብቻ ነኝ አላት። አሁንም ተስፋ ሰጣት። እሷ ግን ልቧ በፍጹም ሊያርፍላት አልቻለም። እናም በትንሹም ቢሆን እንደዛ ሲላት በጣም ተደስታለች። ግን ደግሞ በቃ አለ አይደለ ምን ልበላችሁ ብሌን እያሳለፈች ያለችው ነገር ማንም ሰው በእሷ ቦታ ሆኖ ካላየ በስተቀር ሊረዳው አይችልም ማለት ነው። እና በጣም ነው የምታሳዝነው ብሌኔ። እንግዲህ አምናንም ደግሞ ሊረዳት እንግዲህ አልቻለም። እዛ ላይ እሱም ደግሞ ብዙ መከራና ስቃይን እያስተናገደ ከዛ በኋላ እንግዲህ ነገሮቹ ሁሉ ይስተካከላሉ። ምንም የሚፈጠር ነገር የለም። ስለዚህ ከዚህ በኋላ ደግሞ እስቲ እንግዲህ የሚፈጠረውን አብረን እናያለን አለችው። ከዛ በኋላ እሱም ደግሞ አይ
በቃ አምናን እኔ የምፈልገው ካንተ ራስህን ሁን፣ ወደ ራስህ ሁን፣ ተረጋጋ፣ መረጋጋትም አለብህ አለችው። ከዛ በኋላ ብሌን እኔ እኮ ብዙ ነገሬን እያጣው ነው፣ በጣም ብዙ ነገሮችን እያጣው ነው ብሌኔ፣ እንዴት ነው የምረጋጋው? አምናን አንተ ስትኖር ነው ሁሉም ነገር የሚስተካከለው፣ አንተ ሰላም ስትሆን ነው። በመጀመሪያ አንተ ታስፈልገኛለህ። ስለዚህ ያንተ ደህንነት ደግሞ ለእኔም ደህንነቴ ነውና ወደ ራስ እንድትመለስ እፈልጋለሁ። አምናን የጠፋው ሁሉ ይመለሳል አንተ ሰላም ከሆንክ። ስለዚህ አንተ ሰላም እንድትሆንልኝ ብቻ እፈልጋለሁ አለችው። ታዲያ የብሌን ንግግርና የጄሪ ንግግር ሲያመዛዝነው የብሌን ውስጡን የሚነካው ንግግር ነው የተናገረችው። ስለዚህ እች ልጅማ የኔ ብቻ መሆን አለባት፣ የሌላ ሰው እንድትሆንማ አልፈቅድም እያለ እንግዲህ ከዚህ በኋላ የማደርገውን እኔ ራሴ አውቃለሁኝ። ስለዚህ ሁላችሁም ተዉ፣ ለእኔ ተዉት አለ አምናንዬ እችን ሴትዮ እዚህ ቤት ውስጥ እንድታቆያት አልፈልግም። እቺ ጥቅመኛ እኔ እንኳ በትንሽ ነገር ነበር የፈተንኳት፣ እሷ ግን በአንድ ጊዜ ቤቱን በስምሽ አደርግልሻለሁ ስላት እውነት ይህን ቤት ለእኔ የተሰጨኝ ነው? እውነት ይህን ቤት ለስሜ ልትፈርሚልኝ ነው ስትል ጣራ ነካች። አየ ለአንተ ፍቅር ቢኖራት ኖሮ መጀመሪያ አምናን ደህና ይሆንልኝ ትል ነበር። በፍጹም እንደዛ አላለችም። ታዲያ እችኛዋ የልጅ አዋቂዋን ጠርቼ ብሌንን፣ እሷ ግን ስላንተ በጣም ትጨነቃለች፣ ስላንተ በጣም ታስባለች አምናን እና ወደ አንተ እንዳትቀርብ ደግሞ ሚስትህን ፈርታት ነው እና ይሄን ሀል አያቴ፣ ከዛም በላይ ልጄ፣ እኔ በአንድ ቀን ብዙ ታሪክ ተመልክቻለሁ እዚህ ቤት ውስጥ፣ ግን እንዴት አድርጌ ላጽናናው አያቴ? ፈራው ማለትም ሚስት አለው፣ ሚስትየዋን ፈራዋት ብላ አለች። ይገርማል። በጣም በጣም ተገረም እንጂ እንዴ! ለዚህ ሰዓት እንደዚህ የሚያስብል ሰው ማግኘት ራሱ መታደል ነው የኔ ልጅ። አየው፣ በአንድ ጊዜ ነው ያየዋት። ሚስቴ ነች ያልካት ሴት እሷ በአንድ ጊዜ ቤቱን እየዞረች ይሄ ቤት የኔ ሊሆን ነው እያለች በደስታ ስትሞርቅ ነበረ። እችኛዋን ግን ከአይኗ ውስጥ እንባ ቅርር እያለ ስላንተ እያሰበች ነበረ። ተጎዳ፣ ተበሳቀለ እያለች እና እችን ሲኖ ጠበቅ አድርገ መያዝ ያለብህ። ልክ ብለሻል አያቴ። እኔም እኮ ከበፊቱም እያሰብኩ ነው። እኔና ጄሪን አንድ የሚያደርገን አንድ ነገር ነበረ፣ እሱም አልሆነም። ከዚህ በኋላ እኔና ጄሪ አንድ ልንሆን አንችልም። እናም እንደነገርኩ ነው፣ እነኚህ ሰዎች ከዚህ ቤት ውስጥ መንቅረህ አስወጣልኝ። ከዚህ በኋላ አይናቸውን እዚህ ቤት ውስጥ ማየት አልፈልግም። በቤቴ ደግሞ የፈለግኩትን ማስቀመጥ፣ የፈለግኩትን ማባረር የኔ መብት ነው አለች ሴትይቱ። ከዛ አያቴ እሺ አንቺን ደስ እንዳለሽ አያቴ፣ ግን አልከበርንሽም አይደለ? ማለቴ ወይ ካልሆነ በቃ ሌላ ቤት ተከራይተን፣ የኔ ልጅ ይሄንን ቤት እኔ ለማከራየት ምንም አይነት ፍላጎትም ሆነ አላማ የለኝም። ስለዚህ እዚሁ ቤት ውስጥ ቁጭ ብላችሁ መኖር ትችላላችሁ እስከፈለጋችሁት ድረስ የኔ ልጅ። ስለዚህ እዚሁ ሁኑ፣ እዚሁ ኑር አለችው። እሺ እንግዲህ እኛ አንቺንም የምናስጨንቅሽ መስሎኝ ነው። በፍጹም የኔ ልጅ፣ እኔን በፍጹም አታስጨንቁኝም አለችው። እንግዲህ ደስ አለ። እናም ብሌንዬ እንግዲህ አምናን ሸሚዝ ታቅፋ በሶፋ ላይ ለሽ ብላ በድንገት መጣችባት። ወይዘሮ ጄሪ መጣች። እንግዲህ ምን የሚፈጠር ይመስላችኋል? ከዚህ በኋላ ያው ከባድ ነገር ነው የሚፈጠረው። ምክንያቱም የሆነው ነገር እንግዲህ በጣም ነው የሚያስፈራው። አሁን ጄሪ ተብያዋ ሌላ ውሳኔ ትወስናለች እሷ ላይ ማለት ነው። ወይ ደግሞ ከቃል ጋራ እንዲገናኙ ታደርጋለች። ያ ደግሞ ጥሩ አይደለም። እስቲ ለማንኛውም እንግዲህ ዞሮ አብረን የምናየው ነው የሚሆነው ዛሬ። በጣም ነው ግን የሚያስጠላው፣ በእውነት ነው የምላችሁና ይሄን ያክል ጥቅም መፈለግ የሰው ልጅ ምንድነው የጎደለው ምንድነው የሆነው ከማለት ይልቅ ጥቅማ ጥቅም ነው የሚያስበልጡትና ከእንደዚህ ካስመሳይ ሰዎች ደግሞ ፈጣሪ ይጠብቃቸው። ዞሮ እንግዲህ ያው አምናን የደረሰበት ነገር በጣም ከባድ ፈተና ነው። ፈተና ቢባል እንኳን በትንሹ አይደለም የሱ ፈተና ማለት ነው፣ በትልቁ ነው እየተፈተነ ያለው። አልሙሂም እንግዲህ አብረን የምናየው ነው የሚሆነው ቀጣዩን። እንግዲህ ለዛሬው አምናን
ቆርጧል፣ እየነቃ ነው። ቤቴ ውስጥ ነው ጠላት ያለው። ማን እንደሆነ ግን መለየት ነው ያቃተኝ። በትንሹ እንኳን ጨረፍታ ባገኝ እኮ ደስ ይለኛል፣ ግን ሁሉም እያስመሰለ የትኛው ወዳጄ የትኛው ጠላቴ እንደሆነ መለየት አቃተኝ እያለ በጣም ግራ ተጋብቷል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?